ጳውሎስ ከሞተ ከ20 ዓመት በኋላ ወደ ጌታ ከሄደ ከ20 ዓመት በኋላ አዲስ የሮም ገዢ መጣ። ልክ አሁን ፈርዖን ሲሞት ፈርዖን አለ የሚባለው የነገስታቱ ስም አይደለ? ልክ እንደዛ የሮም ገዢ መጣ። በቄሳሪያ በጣሊያን ነገሰና ጳውሎስ ይሄንን አላየም። አንዳንድ ኮሜንታሪ መጽሐፎችን ትምህርት ቤት ላይ ሳጠና ሮማውያን ከጭካኔነታቸው የመጨረሻ በክርስቶስ ኢየሱስ የዳኑትን ሁሉንም መግደል ደብሯቸው ስጋቸውን ይገፉት ነበር። ማደንዘዣ የለውም እንኳን አቁሟቸው እንደዚህ ስጋቸውን ይገፉት ነበር። እና ለዚህ መጽሐፍ ሲናገር እርጉዞች ይልና በሰይፍ ስለት ተቀደዱ ይላል። ብዙዎቹ በአንበሳ ጉድጓድ ኃያላን ተቀምጠው እየተሳቁ ተበሉ ይላል። አንዳንዶች እንደ ትርኢት ትኬት ተሸጦላቸው በመጋዝ ተሰነጠቁ ይላል። ይሄ ሁሉ ይመስላል። ኢየሱስን አልክድም። አንድም ሰው ስለ ኢየሱስ መናገር አይችልም። ያላቸው አማራጭ ወንጌል ስርጭት ለማካሄድ ይሄንን ነው። በእስር ቤት ውስጥ እንኳን አሳ ይስላሉ። አቤት አሳ ይስላሉ። አሳ ማለት ኢየሱስ ያድናል ማለት ነው። አሳ ስሎ ያኛውም አሳ ካሳለ ክርስቲያን ናቸው ማለት ነው። በመንፈስ ቅዱስ ጋራ የማይቆም የማይቋረጥ የማይቀየር የማይለያይ ህብረት ስለነበራቸው በዘመናቸው እሱ አምላክ እንደሆነ ሰብከውት ነው ያለፉት። አንዳንዶች ይላል መጽሐፍ ሲናገር በራሳፍ አምነው ሞቱ ይላል። አምኖ መኖር አይቻልማ። አምኖ መስበክ አይቻልማ። አምኖ ማስተማር አይቻልማ። የለም እድል ጊዜ የለም፣ ሰዓት የለም፣ ደቂቃ የለም፣ ተመተንፈስ የለም። አምነው ግን ምን አሉ? መነሻቸው ከሱ ጋር የማይቋረጥ የአገልጋይ ክብሩ ከመንፈስ ቅዱስ ጋር ያለው ውበት ነው። መድመቂያ መታያችን እሱ ይሁን። አሜን። እስቲ መድመቂያ የነበሉት እሱ ሜካፕ ሽቶ ኤክስትራ ናቸው። መኪና ኤክስትራ፣ ሚስት ልጅ ኤክስትራ ነው። ጳውሎስ ለዚህ ነው እንደኔ የምትሆኑ ባታገቡ የሚያገባ እንደውም ልቡ ይከፈላል አለ። እቺ ምድር ቀጭን ትንሽ ነች አለ። ግን ደግሞ ማንም ከሚፈተኝ ሚስት ይኖረው አለ። ግን ሚስቷና ባልዋና ሀብቷና ለኔና ለናንተ ዋና አንድ የተሰጠ መብለጫ አለ። መንፈስ ቅዱስ ይባላል። ሉክ ይሄን ትምህርት ሳዘጋጅ አሳን እያሰብኩ ነበር። አሳ የአሳ ጉልበቱ ውሃ ውስጥ ነው። መብዛት የሚችለው ውሃ ውስጥ ነው። መውለድ የሚችለው ውሃ ውስጥ ነው። መክበር የሚችለው ውሃ ውስጥ ነው። ማሸነፍ የሚችለው ውሃ ውስጥ ነው። ልሞክረው ብሎ አሳ ከውሃ ቢወጣ የፈለገ ለአሳ ነባሪ ለምን አይሆንም? እርዳታ ይጠይቃል። አይታል አንዳንድ ትክትክ ላይ አንዳንድ አሳ ነባሪዎች ወጣው መመለስ አቅቷቸው ትልልቅ እስካባተር መጥቶ እየገፋ ይመልሳቸዋል። በደራሽ ማዕበል ተነርተው ወደ ምድር የወጡ አሳ ነባሪዎች ክብራቸውን ትተው አቅማቸውን ትተው መፈራታቸው የት ነው? ሰው የሚሸሻቸው የት ነው? አውሬ የሚሸሻቸው ውሃ ውስጥ። አሁንስ እርዳታ ይጠይቃሉ። የሚፈሯቸው አካላት እርዳታ ይጠይቋቸዋል። በሰው እጅ ነው የወደቁት። ሰው እጅ ላይ ናቸው ያሉት። ለምን? ከመገኛቸው ነው የወጡት። ከመኖሪያቸው ነው የወጡት። ከክብራቸው ነው የወጡት። አንዳንዱ መኖሪያቸው በተለያየ ምክንያት ብሎ ተፍቷቸው ነው። አንዳንዱ ሲቹዌሽን አውጥቷቸው ነው። አንዳንዱ ሲቀብጥ ነው የወጣው። በዛም ይሁን በዚህ ወጥተዋል። መተንፈስ አይችሉም። ውሃ እየተደረገላቸው የምድር ቧንቧ ውሃ አንድ መጽሐፍ ሲናገር ደስ ይለኛል። ኢዮብ 47 እንደው አላውቅም። አንተ አለው እኔ ማን እንደሆንኩ ታውቃለህ? የምድሪቱ አለው እንግዲህ አስብ፣ የምድር ሁሉ ወጀብ በሰላም የተረጋጋ አይደለም እኮ። ወጀቡ ተነስቶ ምድሪቱን ባህሩን ባናወጠ ጊዜ ወደ ታች እኮ 400 ኪሎ ሜትር ነው የምድር ውቅያኖስ እኮ ባህር ወደ ታች 400። ምን አንተ እሱ ያስደንቃል እንዴ? እዚህ ህዳሴን ብትመለከተው ወደ ታች ስንት ነው? 48 ኪሎ ሜትር እኮ ነው ወደ ታች ርቀቱ። 400 ኪሎ ሜትር ላይ የኔ የማይናወጥ ዙፋኔን አስቀምጫለሁ አለ እግዚአብሔር። መቀመጫዬ ወጀቡ ነው።
እዛ ውስጥ ኃይለኛ የነበረው አሳ ነባሪ ከወጣ አቅም የለውም። የአሳ ድምቀቱ የአሳ ነባሪ ውበቱ ባህሩ ነው። ከውሃ የተለየ አሳ ትንፋሽ እንደሚያጥረው ከመንፈስ ቅዱስ ጋር ህብረት የሌለው ክርስቲያን በግል ህይወት ነው የሚኖረው። ኃይል የለው፣ አቅም የለው፣ ምሪት የለው፣ ፖቴንሻል የለው፣ ከመንፈስ ቅዱስ ጋር ህብረት የለው። ጠባቂ የሆነ የማይቆም የሆነ ኮንቲኒየስሊ የሆነ ግንኙነት የለው። ሰሞናዊ ነው። ስለ ጸሎት ሲማር ነው 2 ቀን ስለ ጸሎት የሚጸልየው። ከዛ ይረሳዋል። ቀጥል ከዛ ጋር የማይቀየር ይቀያየራል። እንደ ሁኔታው አገር ሲቀይር ጸሎት ይቀይራል። ሀብት ሲበጣ ጸሎት ይቀይራል። ይረሳዋል። ከዛ ሃይማኖተኛ ይሆናል። ቸርች ደግሞ ሰይጣን ምን ያደርጋል? በዛ ዓላማው በመጨረሻ ዘመን የሚሰራው ሰይጣን እያንዳንዱ ክርስቲያን ወደ ጨለማ መስዶ ህይወቱን አቢዩዝ ማድረግ ስለሚፈልግ የሚጠቀምበት መንገድ እያንዳንዱ ክርስቲያን ወደ ቸርች እንዳይቀር ነው የሚያደርገው። ወደ ቸርች እንዳይቀር እንዲመጣ ያደርገዋል። ለምን? ወሽ ይደረጋል። ቃል ይሰማል። ለምን ቃል ሰምቶ እንደማይለወጥ በኋላ ነግራቸዋለሁ። ቸርች አቴንድ ያደርጋል። አስራቱ እንዲከፍል ያደርገዋል። ምናምን ያደርገዋል። ውስጥ ያለው የመንፈስ ቅዱስ ረሃብ የለም። ዘግቶታል፣ ረስቶታል። ሰይጣን ሆነ ብሎ ሰይጣን የሚዋጋ ቸርች እንዳትሄድ አይደለም። ሰይጣን እንዳታመልካ እንዳታገል ሰይጣን የሚዋጋ ከመንፈስ ቅዱስ ጋር ጤነኛ ህብረት እንዳይኖር። ይሄ በጥናት የተደገፈ ነው። ኢሉሚናቲ የሚባለው ክሬት የተደረገው ሲስተም በመጨረሻው ዘመን ላይ በሲስተም ደረጃ እኔ ጥናቱን ስላየሁት ነው። ሆላንድ ሀገር ላይ በሲስተም ደረጃ የክርስቶስ እንደራሴ የሆኑ ተከታዮችን ቸርች እንዲሄዱ እንዳትከለክሏቸው ይላል። በጥናት አይተሽዋል አይደል? ቸርች እንዲሄዱ እንዳትከለክሏቸው፣ አስራት እንዳይከፍሉ እንዳትከለክሏቸው። የምትከለክሏቸው ግን ከአባታቸው ጋር ጤነኛ ህብረት እንዳይጸልዩ ከልክሏቸው። ከጸለይክስ ጉበኛ ነው የምትሆነው። ጊዜውን ታውቃለህ። ከመንፈስ ቅዱስ ጋር ህብረት ካደረክስ እንደ ይሳኮር ሰዎች ቀኑን ታውቃለህ፣ ሰዓቱን ታውቃለህ፣ የመንፈስ ቅዱስ መምጫ ታውቀዋለህ፣ አደራረጉን ታውቀዋለህ። አይችሉም። ታመልጣለህ፣ ከዛ ታስመልጣለህ። ብዙ ሰው ከመንፈስ ቅዱስ ጋር የማይቆም ህብረት የለውም። በመንፈስ ቅዱስ ድኗል። በመንፈስ ቅዱስ ማተብ ታትሟል። መንፈስ ቅዱስ በውስጡ አለ። አንሶ ነው ያለው። ዛሬ ይሄ ነገር ይቀየራል። ሁለተኛ የማይቋረጥ ነገር የለው። እግዚአብሔር ቤተሰቦች እኔና እናንተን በዚህ ምድር ላይ በመጨረሻው ዘመን አገልጋዮች እንድንሆንና እውነተኛ አገልጋዮች ሆነን የእግዚአብሔርን ሐሳብና ፍቃድ አከናውነን እንድናልፍ ከሚረዳን ትልቅና ዋና መሰረታዊ ነገር የማይቋረጥ ከመንፈስ ቅዱስ ጋር ያለን ህብረት ነው። ዲግሪያችን የትም አያመጣን ነው። ስነ መለኮት ገብተን የተማርናቸው ትምህርቶች ጥሩ ናቸው። ጥሩ ተናጋሪ እንድንሆን ያደርጉናል። አቀላጥፈ እንድናወራ ያደርጉናል። ፓወር ግን ከሌለው ዋጋ የለው። የክርስትና ድምቀቱ ደግሞ ምንድነው? ፓወር። ሪጅን መመስረት ኢየሱስ የለውም ፕላን። ክርስቲያን መመስረት ግን ይፈልጋል። በመንፈስ ቅዱስ የሚመሩ ልጆች ግን መመስረት ይፈልጋል። ሃይማኖት አያድንም። ሪጅን ውስጥ በመኖር አትድንም። አዲስ ቸርች የሚባል የለም። አዲስ ኢየሱስ የለም። ያለው ትልቅ እውነት የክርስትና መንገድ ነው። በክርስቶስ ተመርቆ የተጀመረውን አዲሱን መንገድ በመንፈስ ቅዱስ ቀጥል። በራስህ ከገጠምከው ትላላጣለህ፣ ታረጃለህ። እሱ አንቺ አልገባሽም ብሎ አሰራር አይቀየርም። ይሄ ፕሪንሲፕል እሰጣችኋለሁ። ሐዋርያት ሥራ ምዕራፍ 2ን ተመልከት። በደንብ አንብበው ግባና ኃይልን ሳትቀበሉ ዛሬም ይሆን ይሄ እኮ አንዳንዶቹ ይሄ እኮ መጽሐፍ የተጻፈው አንዳንዶቹ እኮ ሀሁ በማያውቁ ሰዎች ነው። ከመንፈስ ቅዱስ ጋር ያላቸው ጥብቅ ግንኙነት አንደኛ ጴጥሮስ ተብሎ እንዲባል አረ ሁለተኛ ጴጥሮስ ሶስተኛ ጴጥሮስ ጽፎም ማያቅሰው ተሞክሮ አለው እንዳትለኝ አሳ አጥማጅ ነው። በጌንሳሪት ወንዝ ባህር ማዕከል ነው ያገኘው። አንድ ቀን ነው እንደ ድንገት የተገኘው በዘላለማዊ ቅዱስ ልጆች ሆይ ብሏቸው ነው የጠራቸው። መርከባችሁን አውሱኝ ብሎ ነው የጠራቸው። ልምዳቸው የ33 ዓመት የኢየሱስ ታላቅ እኮ ቤተሰብ የመሰረተ እኮ ነው። በጌንሳሪት ባህር በዳርቻ ትዳሩን የሚመራ ሰው እኮ ነው ጴጥሮስ። ፋሚሊ ያለው እኮ የጌንሳሬት ባህር ወንዝ ምን ሰዓት ውሃ ማን ነው አሳ እንደሚገኝ እኮ ያውቃል። ጌታ በማለዳ ወደዛ ሲመጣ መርከባቸው ላይ ቁጭ ብለው መረባቸውን እያጸዱ ነው ያሉት።
ልጆች ሆይ እስቲ ወደዛ ፈቀቅ አድርጉኝና ልስበክበት። ከቀኑ 5 ሰዓት ላይ ሰበኩ። ፀሐይ በወጣችበት ሰዓት ላይ ሐሩር ነው። ሚድል ኢስት ገብተህ ብዙ ጊዜ እጄ አይቼዋለሁ። ቀን ስራ የለም፣ ቢሮ ዝግ ነው። ማታ 8 ሰዓት ላይ ነው ቢሮ የሚከፈተው። እስከ ምሽቱ 5 ሰዓት በኢትዮጵያ አቆጣጠር ነው ስራ የሚሰራው። የለም ከቀኑ 5 ሰዓት ላይ ፀሐይ በሆነበት ሰዓት ላይ አሳ ማጠር ትፈልጋላችሁ? እስቲ ጣሉት በስተግራ በኩል አላችሁ። ከኔ ጋር ውላችሁ እኮ ነው። ከኔ ጋር ዋለበት ስኬት እንጂ ከኔ ጋር ውለህ ጊዜን ሰጠኝ፣ ታንኳን ሰጠኝ፣ ሀብትን ሰጠኝ፣ አብረኸኝ ውለህ ምንድን ነው የምታጣው? የዓለምን ሲስተም ማሸነፍ የምትችለው ከእሱ ጋር በመሆን ነው። ከንቱ አረገው ቴክኖሎጂው፣ አዙሪቱን ነው የመጣው። ጴጥሮስ በጣም ልምድ ያለው ስለነበር የተጠቀመው ነገር ይገርመኛል። ጌታ ሆይ በዚህ ሰዓት እኮ አሳ የለም፣ እኛ ሌሊቱ ሙሉ ደክመን ነበር አለ። መገኘት ከነበረበት የሚገኘው በምሽት ነው። ቀኑን ሙሉ ፀሐይ ስለሆነ ስለሚያቃጥላቸው ወደ ምድር ስር ይሄዳሉ አሳዎቹ ቀን ላይ። ሌሊት ላይ ግን ሙቀት ስለሌለ ብድግ ብሎ ከታች ሲወጡ በቀላሉ መረባቸው ውስጥ ይገባሉ። ይሄ ነው ላለፉት ዓመታት ሲጠቀምበት የነበረው ጴጥሮስ። ዛሬ ግን የለም። በጠራራ ፀሐይ ወደ ታች በሚገቡበት ሰዓት ላይ ጌታ እንደዚህ አለ፣ ግድ የለህም እሺ ካልከኝ በስተግራ በኩል መረብህን ጣለው። ከኔ ጋር እንዲያዋልከው ፈቀቅ በል ስልህ ፈቀቅ ብለህ የለ፣ ላስተምር ስልህ መርከብ ላይ አስተምረህ የለ፣ እሺ ብለህ የለ። እስቲ እንደዚህ ከኔ ጋር እንደዚህ በሉ፣ እሺ በሉ። እስቲ ያላለ እንዳይኖር እሺ በሉ። ህይወትሽን ስጪኝ ሲልሽ ምን ትይዋለሽ? ጸልይ ስልህ ምን ትላለህ? ከኔ ጋና ሲልህ ምን ትላለህ? እሺ ከምን ይበልጣል? ከእሺ የድሮ ምጣድ ያሁን ምጣድ ትበላ አላውቅም። የድሮ ምጣድ ግን ትዝ ይለኛል። እኛ ቤት በጣም ከጋለች በኋላ እንጀራው ሲሰፋባት ድምጿ ምንድን ነው? በሉታ እህቶች በሉ በቃ እሳቱ ጋር ከገባም እንደምትለው እሺ ነው የምትለው። የበሰለ ነገር ይወጣብሃል። ለሰዎች ምግብ ትሆናለህ። ያማረ ነገር ባንተ ላይ ይቀርባል። አንድ ሰው ነው አሜን ያለኝ። ጴጥሮስ እንደዚህ አለ፣ እንደ ቃል ከሆነ እሺ ስላልክ ጣለው ሲለው መጽሐፍ እንዲህ ይላል። አንተ በጣም የሚገርመኝ በጥቅሻ በሌላ መርከብ ላይ ያሉትን አሳ አጥማጆች እነ ስምዖንን ማን ነው እነ ዮሐንስን እስኪ ጠራ ድረስ መረባቸው በአሳ ምን አለገ ሞላ። ከማጋ ስለዋሉ ዛሬም ይሆን ሌላው ጥሮ ግሮ ያገኛል። እኔ በታምራት አምናለሁ። ከኢየሱስ ጋር ሆኜ የሚጎልብኝ ነገር የለም። እሺ ሌላው አገልጋይ ከመንፈስ ቅዱስ ጋር ቤተሰባዊ ህብረት ከሌለው አደጋው በጣም ይከባል። አደጋው በጣም ይከፋል። አገልጋይ ከመንፈስ ቅዱስ ጋር ቤተሰባዊ ህብረት ከሌለው አገልጋይ የሚለው በአዲስ ኪዳን አንተንም ነው፣ እንደኔ እዚህ ጋር የለበሰው አንቺንም ነው። አገልጋዮች ነው። አገልጋይ ከመንፈስ ቅዱስ ጋር ቤተሰባዊ ህብረት ከሌለው ምን ይሆናል? አንደኛ ታክቲካል አገልጋይ ይሆናል። ታክቲካል በታክቲክ ነው የሚጠቀመው። ሁለተኛ የህዝብ አገልጋይ ይሆናል። ሶስተኛ የእውቀት አገልጋይ ይሆናል። እነዚህ በጣም ሊመሰመርባቸው የሚገቡ ጉዳዮች ናቸው። ታክቲካል ማለት በታክቲክ ነው። ትንቢት ሲተነበዩ ከ10 ካመጡት ትንቢት ውስጥ ለምሳሌ የኢትዮጵያ ትንቢት ይታወቃል። ተቸግረሻ ያለው ሲባል አሁን ኢትዮጵያ ያልተቸገረ ማን አለ? እግዚአብሔር እንደዚህ በተደጋጋሚ ስታለቅሽ ያለው ካለ ማን አላለቀሳለ? ኢትዮጵያ መኖር ራሱ ያስለቀሰ ኢትዮጵያ ውስጥ ታክቲካል አገልጋይ ነው የምትሆነው። በመንፈስ ቅዱስ ምሪከለ ታክቲካል ነው የምትሆነው። አንዳንድ እኮ መገለጦች እኮ ምንም እኮ አይጠበቅብህ፣ መጨፈን አይጠበቅብህም እኮ ዝም ብለህ በተመር የሚጠበቅብህ ታይ በቃ የተገለጠ እኮ ነው። የተገለጠ ነው። በፊት ለፊት አሁን ለምሳሌ በፊት ለፊት እንቅፋቶች ይታዩኛል። ማን ነው እንቅፋት የሌለበት ኢትዮጵያ ውስጥ? ማን ነው የሌለበት? ማን ነው የሌለበት? የመንፈስ ቅዱስ ወዳጅ ስትሆን ከታክቲክ ትወጣለህ። ይሄ ወደኛ አገልጋዮች ጋር ነው የመጣሁት። እዚህ ውስጥ ኑሮ ውስጥ ያላችሁት እናንተ በቃ አገልጋይ አይደለሁኝም ብለህ ቸርች ዝም ብለህ እየመጣ የምትቀመጥ ክርስትናን በታክቲክ ነው የምትኖሩ። በርካታ ሰዎች
ከሚፈሯቸው ሰዎች ጋር አንድ ማዕድ ተቀርበው አንድ ማዕድ ላይ ቁጭ ብሎ አመስግነው እንደማይበሉ ታውቃላችሁ። ከዛ አንድ ጥቅስ አላቸው ታክቲካል በውስጣቸው ይጸልያሉ ይብለው በታክቲክ ነው የምትኖር እጥፍ ብለ እንደዛማ ቢሆን ኖሮ ይስሐቅ ሚሳቅ አብደናጎ እኮ በቃ ብዙ ካህናት ሰግደዋል እኮ ናቡከደነጾር ላቆመው ጽድቅ የዋሽንትና በገና ድምፅ ሲሰማ የማይሰግድ ሰው ቢኖር ወደ እሳት ባህር ይገባል ሲል ከልጆቹ በፊት በእድሜ የሚበልጡ አብረው የተማረኩ እኮ ብዙ ካህናት አሉ ስለ እግዚአብሔር የሚያውቁ ከዚህ ሰው የጋኛ ምኛ ጨቀጨቀን አይቀየርም ያሉስ ሶስት ተገኙ ማን ነው ጮኸ አሜን የታክቲካል ክርስትና ማብቃት ፌክ ሁሉ ነው ያለ አሜን እስቲ አሜን በሉ እስቲ እግዚአብሔር ሁሉን ምን ያደርጋል እናቱን ለማስቀየም እኮ የማይጸልይ ሰው አለ እግረ መንገድ በር ዘግታችሁ መጠጥ የምትጠጡ ሰዎች ታክቲካል ክርስትና ጸጋ የጣሉ ሰዎች ምልክት ከመንፈስ ቅዱስ ጋር ጤነኛ ህብረት የሌላቸው ሰዎች ምልክት ከሱ ጋር ህብረት ሲኖር ቅዱስ ቤተ መቅደስ አታረክሰው በጣም ኢምንት የሆኑ ነገሮችን ሁሉ እየተውክ ነው የምትሄደው እያታውክ እያራገፍክ ነው የምትሄደው እስቲ አሜን በሉ አሜን ያራገፍክ ነው ታክቲካል ክርስትና ለላቸው የፈለኩት ዋናውና ትልቁ ነገር ነው በመንፈስ ቅዱስ ጋራ የሚኖራችሁ ህብረት ጤነኛ ካልሆነ በታክቲክ ነው የምትኖሩት የአጋንንት መጫወቻ ትሆናላችሁ ህይወታችሁ ላይ ስትራግል ይበዛል ለቅሶ ይበዛል ሐሜት ይበዛል ተስፋ መቁረጥ ይበዛል ሁለተኛና ትልቁ የህዝብ አገልጋይ መሆን እኔ እግዚአብሔር አገልጋይ ነው መሆን ፈልገው ሲሞን የሚፈልግ ሰው አስቀድሞ አገልግሎታችን በሰማይ ያማረ መሆን መቻል አለበት እኛ ለአብ እርካታ የተጠራን እስቲ አሜን እግዚአብሔርን የልቡን ደስታ የምናከናውን ስለዚህ እኛ የህዝብ አገልጋይ መሆን አንፈልግም ለዚህ ነው ሙሴ እንደዚህ ብሎ ተናገረ በቃ የህዝብ አስመርሮኛልና መልአክ አውጣለታለሁ ከመልአክ ጋር ሄዱ ሲባል ነው እኛ አንተና ምን ፈልገው አንተና ምን ፈልገው ብቻውን እኮ ሙሴ ብቻውን ከእግዚአብሔር ጋር ቆም እኮ አገልጋይ የሱ አሲስታንስ መጋቢ ነው እኮ ህዝቡን ሁሉ ያሳተበት ከተራራ በወረደ ጊዜ እኮ ብቻውን ከእግዚአብሔር ጋር ቆማለሁ አለ ትምርት ያልቀየረ እኔ እዛን ቀን የዚህ ዛጋው ዘመን አገልጋይ ቢሆን ኖሮ እጥፍ ነበር የሚለው የህዝብ ጭብጨባ የህዝብ ፉጨት የህዝብ አብሮነት የመንፈስ ቅዱስ ጋር ጥብቅ ግንኙነት ከሌለ ያስተሃል ብዙ ሰዎች በመንፈስ ቅዱስ ጋር አብረው ጀምረው የህዝብ ጭብጨባ በስቶላቸው እሱን ትታውት የህዝብ ጭብጨባ ውስጥ ያሉ አሉ በመጨረሻው ዘመን አንድ ጢሞቴዎስ ላይ ለገዛ ስጋቸው አስተማሪን ያዘጋጃሉ በነገራችን ላይ ነብይ ብቻ አይደለም ቅድም እንዳልኳችሁ አስተማሪዎችም የትኛው ጉባኤ ምን እንደሚያስፈልገው ያውቃል ማን እንደሚቀበላቸው ቫይራል መልእክታቸው እንዴት እንደሚወጣ ዛሬ ሚስጥራቸውን ሁሉ አወጣውባቸው ምን ታመጣለህ ምን ነው ኢትዮጵያ የቱም ቢሰብኩ ቫይራል እንደሚወጣ ምን ቢናገሩ የህዝብ ልብ እንደሚያገኙ ምን ቢያወሩ መንግስት እንደሚያደምጣቸው ወቅቱን ከእግዚአብሔር ቃል ጋር አጣቅሰው አንድም ደቂቃ ተንበርክከው የእግዚአብሔር መልእክት ሰምተው አቁ ይሄን በድፍረት እናገራለሁ እግዚአብሔር ሆይ ምን ትላለህ የሚሉ ጥቂቶች አሉ ቅሬታ አሉ ያኔም ዛሬም አሉ ከክብራቸው አንግል መልእክት ተቀብለው ይሄንን ማለት እዚህ ጉባኤ ካሉ ድጋሚ አይጠራኝም ፖስታውን ያሳንስብኛል በብዙ ድምጽ መልእክት የሚቀይሩ አገልጋዮች አሉ ጉባኤውን አበላሽብኝ ብሎ ደግሞ ባይጠራኝስ ተቀደሱ ይላል የሰራዊት ጌታ እግዚአብሔር የሚል መልእክት ቢቀበል እንዴ ይሄንን መልእክት እንዴት ለዚህ ትልቅ ቤተክርስቲያን እናገራለሁ ይሄ እንደዚህ ማለልም ይሄ ኢየሱስም እንደዚህ አይነት ድምጽ ምናምን ብሎ የራሱን ስትራቴጂካሊ ከሆነ የህዝብ አገልጋይ እግዚአብሔር ወዶ እግዚአብሔር ተደስቶብህ ሰው ሁሉ ቢጠላ አይሻልም ይሻላል ጨካኝ ነው መሆን መቻል ያለበት ጨካኝ እኛ የእግዚአብሔር አገልጋዮች ነው መጽሐፍ ቅዱስ ሲናገር እንደዚህ የሚል ቃል አለ ሁለቱም የእግዚአብሔር ነቢያቶች ናቸው ኤርሚያስ መጣና እንደዚህ አለ ለሚመጡት 70 ዓመት ትገዛላችሁ ደግሞ አሉ አሶር አላቸው እንደዚህ ምንድነው ይሄ ቀንበር አርጎ የእንጨት ቀንበር ላይ አርጎ መጀመሪያ
እግዚአብሔር አለ ለ70 ዓመት አልፎ ሰጣቸዋል። አሶራውያን እንደዚህ ቀንበር አንገታቸው ላይ አድርገው ይገዟቸዋል ብሎ ትንቢት ተንብዮ ሲሄድ የነሱ ጓደኛ ነቢያቶች መጡና እንዴ እግዚአብሔር ይሄንን ቀንበር ከላዩ ላይ ሰብሬዋለሁ ይላል። ህዝቡ ኮንፊውዝድ። ኤርሚያስ እኮ የለም፣ እግዚአብሔር ግን አለ። እግዚአብሔር አለ ቦታው ሁሉም ላይ ስላለ ሰማና ኤርሚያስ ጋር ሄደ። ህዝቤ እኔን ከመስማት ይልቅ በአገልጋዮቼ በኩል ራሳቸው ሰምተዋልና ሂድና የእንጨቱን ምንድነው ይሁን ያልከኝ ቀንበር የብረት አድርገህ ሄዳለሁ። ሰውየው ብረት በእጃጅ ቤት ሄዳ ብረት አስበይዶ አሰርቶ ቀንበር አድርጎ የእንጨቱን እምቢ ብላችሁኛል የብረት አድርጌዋለሁ አለ። በዚህ ጊዜ እስራኤል እንደ አንድ ሰው ኤርሚያስን ጠልተው 18 ሜትር ገደል ውስጥ ከተቱት ይላል። ኢትዮጵያ ጃንደረባን ወጣው ያኛው ጃንደረባ ሰው ሌላ ኢትዮጵያዊ ሰው 18 ሜትር ጭቃ ውስጥ እዛ ውስጥ ገብቶ ነው ኤርሚያስ መጽሐፍ የተጻፈው። በእናቴ ማህፀን ውስጥ ውሃ ሆኜ በቀረሁ ኖሮ አገልጋይ የሆንኩበት ቀን ያቺ ቀን ታስጠራ። ለአባቴ ወንድ ልጅ ተወለደልህ ተብሎ የነገረው ሰው እርጉም ይሁን በትንቢት ምክንያት እግዚአብሔር አገልጋይ በመሆን ምክንያት ዋጋ ያስከፍላል። ይሻለናል። አሜን። የሚለንን ብለን እናንቀላፋለን። ሚለንን ብለን ክብራችን እሱ። እናንተ ሳቃችሁልን አልሳቃችሁልን፣ እናንተ ፊታችሁ ጅብራ ሆነ አልሆነ አይ ዶንት ኬር። ሺህ ሰው አጨብጭበን የእግዚአብሔር መንግስት መግባት አንፈልግም። እኛ አንድ ሰው ይዘን ከሄድን በቂ ነው። እናንተም ራሱ እኮ መርጣችሁ ነው የምትሰሙት። እውነት የሚነግራችሁን አትፈልጉም። በመጨረሻው ዘመንም ያለ ህዝብ እኮ ጀርባውን የሚያክልለት ነው። ቁጭ ብሎ ከመማር ወረቀትና እስክሪፕቶ ይዞ 0913 87 ነው ከፊት ይሻል። ብዙ ሰው እኮ መዝለል ካለበት ለእግዚአብሔር ካለበት ላልጨረሰው ቁጥር ጉዳ ፍተናል። የመጨረሻ ዛሬ እዚህ ጋር በቃለሁ። የወቅቱ አገልጋያቱ ሲዝናል አገልጋያቱ ሲዝናል አገልጋይ ኢትዮጵያ ውስጥ ተነስተዋል። ላለፉት ጊዜ ድሮም በመጽሐፍ ቅዱስ ሲዝናል አገልጋይ ተነስተዋል፣ አገልግለዋል፣ ሄደዋል፣ መንገዳቸውን ጠፍተዋል። ወቅቱ የማይሽረው አገልጋይ ነው ማለት ነው። ጥብቅ ግንኙነት ይኖርህ ይገባል ከማጋ ከመንፈስ ቅዱስ ጋር። ሲዝኑን ሁሉ ያሻግርሃል። ከሲዝኖች ከሚመጣው ጄኔሬሽን ጋር ፊት ታረጋለህ። የሚመጣው ጄኔሬሽን ያለበትን መረዳት ያለበትን ዕውቀት ባንተ ስር ሰሚት ያደርጋል። አትሰለችም። እስቲ አሜን በሏ። ሌላው ከመንፈስ ቅዱስ ጋር ህይወት የሌለው የህዝብ አገልጋይ ይሆናል። የሰዎችን የደስታ ፈጣሪ ይሆናል። ኮሜዲያን ይሆናል ማለት ነው። አሁን ኢትዮጵያ ውስጥ የገንዘብ አሰባሳቢ የሚባሉ አገልጋዮች አሉ። የሉም አሉ። ለገንዘብ አሰባሰብ ብቻ የሚጠሩ ሰዎች አሉ። በጉባኤ የሚጋበዙ ደግሞ ለመሳቅ የሚጠሩ አሉ። ጉባኤ እንዲያስቅላቸው አሉ ኮሜዲያን። ጉባኤው የሆነ ድብርት ውስጥ ከገባ ተነጋግረው ከድብርት የሚያወጣ አገልጋይ ይጠራሉ። እውነት የሚናገሩስ በጓዳ ነው ያሉት። እውነት የሚናገሩስ ዋጋ እየከፈሉ ነው ያሉት። ድምጽ ያላቸው ውስጥ የሉም። በነገራችን ላይ ኢትዮጵያ ውስጥ እየተሰማ ያለው እኮ ታዋቂ አይደለም። ኢትዮጵያ ውስጥ አየሩ ሞልቶ ያለው ታዋቂ ሰው ነው። አዋቂ እኮ የተሰማ አይደለም። አዋቂማ በጓዳ ናቸው ያሉት። የትውልድ መካሪ፣ አቅጣጫ አሳይ መካሪ፣ የጊዜው ቃል አምጪ፣ ጸሎት ጸላይ ሰዎች ቲክቶክ ያውቃቸዋል። ዓለም እኮ የምታፈላቸው እኮና ሃይ የምትስላቸው እኮ ይሄ ምንድነው? ምን ስፒከር ነው የሚባሉት? በቂ ሞቲቬሽናል ስፒከሮች ናቸው እኮ። ወንጌልን የሚናገሩ ሰዎች ጥቂት ናቸው እኮ ያሉት። ኢየሱስ ጌታ ነው። ለሰዎች ደስታ ፈጣሪ መሆን የለባቸው። ሰው እንዲመቸው የደስታ ፈጣሪ አትሁን። እንዲህ ለሰዎች ሳቅ ምክንያት አትሁን። የተረዳኸውን ያመንክበትን ነው ማድረግ ያለብን። እግዚአብሔር በክርስቶስ ኢየሱስ የፈጠረህ በዚህ ምድር ላይ እንድትኖር አንዴ ነው። ጌታ ኢየሱስ ስሙ የተባረከ ይሁን። የእግዚአብሔር የልብ ሐሳብ ስለማያውቅ የሰዎችን የልብ ሐሳብ አስፈጻሚ ነው የሚሆነው። ዛሬ አንድ ጸሎት ነው የምጸልየው።
እንዴት ነው ያንን ጸሎት እንደምጸልይ በደንብ ስሙኝ። አይናችሁ ፍጥጥ አድርጉ ነው የመጨረሻ። ከባድ የመንፈስ ቅዱስ ጋራ ውሎ የሚያስይዝ ፍቅር ይገባባቸዋል። ምን ነካው እስከሚያስብል አሜን ነው ወይ? ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።